ሰላም ሰላም ውድ ቤተሰቦቼ እንዴት አደራችሁ? እንዴት አረፈዳችሁ? ሁሉ ሰላም ነው? ሁሉ መልካም? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። ዛሬ ደግሞ እንግዲህ ከብዙ መጥፋት በኋላ መጥቻለሁ ማለት ነው። እጥር ምጥን ያለች ቪዲዮ ይዤላችሁ መጥቻለሁ። እሱ ምንድን ነው? መናእሽ ዛተር በተለይ ደግሞ አረብ ሀገራት ያው ብዙ ጊዜ ለመክሰስ እና ለቁርስ በብዛት እንጠቀመዋለን። እሱን ነው ይዤላችሁ የመጣሁት ማለት ነው። እዚህ ጋር አሁን እንደምታዩት ሊጡን ሳቦካ አላሳየኋችሁም። ሊጡን ያው ከፈለጋችሁ አሳያቸዋለሁ። እንግዲህ እኔ ሊጥ አብኩቼ እንደዚህ በክቶልኛል። ከመጀመሪያው አቦካኩን እነግራቸዋለሁ መጀመሪያ ማለት ነው። ለምትፈልጉ መጀመሪያ ወተትና ስኳር እርሾ አድርጌ አንድ ላይ 10 ደቂቃ አንድ ላይ በጥብጬ አስቀመጥኩት። ከዛ በኋላ ኩፍ ካለ በኋላ ደግሞ እርጎ፣ ጨው፣ ዘይት አረኩበት ማለት ነው። ከዛ እነሱንም አንድ ላይ ሚክስ ካረኩ በኋላ ዱቄት አደረኩኝ። የሚፈልገውን ያህል ዱቄት አድርጌ ቤኪንግ ፓውደር አድርጌ በደንብ እሽት አድርጌ አቦካሁት ማለት ነው። ከዛ ለ10 ደቂቃ ነው የተውኩት። በነገራችን ላይ እንደዚህ ስታደርጉ ጊዜ ይቆጥባል። ቶሎ ነው እንትን የሚላችሁ። መጀመሪያ እርሾውን መጀመሪያ ኩፍ ካረጋችሁት ጊዜ አይፈጅባችሁም። አንድ ላይ ዝም ብላችሁ ከዱቄት ጋር ካቦካችሁትም ጊዜ ይወስድባችሁና ይዘገያል ማለት ነው። ግን እርሾው ብቻውን መጀመሪያ ኩፍ አድርጋችሁ እንደዚህ በኋላ ደግሞ ዱቄቱን ጨማምራችሁ ስታቦኩት ግን 10 ደቂቃ ነው የሚፈልገው፣ ጊዜ አይፈጅም ማለት ነው። እና እኔ በዚህ መልኩ እንግዲህ አስተካክያለሁ። ይኸው እንደዚህ በሚያምረው ይኸው እንዴት እንደሚያምር እዩት። በዚህ መልኩ ቦክቶልኛል። እኔ ትንሽ ነው ያቦካሁት በነገራችን ላይ፣ እናንተም የምትፈልጉትን ያህል ማድረግ ትችላላችሁ። እኔ ለትንሽ ሰው ስለሆነ ያው አንድ ሰው ለሁለት ሰው ለሶስት ሰው ስለሆነ ያው በቂ ነው። ከዚህ በላይ ምንም አያስፈልግም። እንግዲህ እስኪ ወደ መስራቱ አብረን እንግባ። አሁን እንደምታዩት እኔ እንደዚህ ትንሽ ትንሽ ነው የማደርገው። እዚህ ጋር ያው ይሄ ንጹህ ነው በነገራችን ላይ በደንብ አጽድቼዋለሁ። እንደዚህ በትንሽ ትንሹ እያደረግን ነው የምንሰራው ማለት ነው። ውድ ቤተሰቦቼ በዚህ መልኩ እንደዚህ ከዳመጥን በኋላ እዚህ ጋር ደግሞ እንትን አለን፣ ዛተር አለኝ። እዚህ ጋር እንደምታዩት ዛተር አለኝ። ከዛ እዚህ ጋር ደግሞ ዘይቱን አለኝ ማለት ነው። ከዛ የምፈልገውን ያህል ዘይቱን እዚህ ጋር ጨምርበታለሁ ማለት ነው። ያው እናንተም የምትፈልጉትን ያህል ጨምሩ። እንደዚህ ከጨመርኩ በኋላ ያው ሚክስ አደርገዋለሁ። ትንሽ ጨምርበታለሁ። በዚህ መልኩ እንደዚህ ካረኩ በኋላ እዚህ ጋር ደግሞ ቺዝ አለኝ። ቺዝ ያው የምታውቁት እንግዲህ ቺክን ማነው ሙዝሬላ ማለት ነው። ይሄኛውን አለኝ ማለት ነው። ውድ ቤተሰቦቼ እዚህ ጋር እንደምታዩት የጋለ መጥበሻ አለኝ። ያው እንደምታዩት እዚህ ጋር የጋለ መጥበሻ አለኝ። እዛ ጋር የዳመጥኩትን ሊጥ እዚህ ጋር አምጥቼ ይኸው አድርጌዋለሁ ማለት ነው። ይሄው እንደምታዩት እዚህ ጋር በውስጥ ትንሽ ከበሰለ በኋላ ገልብጨዋለሁ። ከገለበጥኩት በኋላ እንግዲህ ከላይ የሚፈልገውን ዛተር አደርጋለሁ ማለት ነው። በዚህ መልኩ እንቀባዋለን። በነገራችን ላይ ቺዝ የማይፈልግ ሰው አለ። ያው የሚፈልግ ሰው ይጨምራል፣ የማይፈልግ ሰው አይጨምርም። ያው እንደዚህ ብቻ ማለት ነው። ለምሳሌ እዚህ ጋር እኔ ስለምፈልግ ነው እንደዚህ ጨምርበታለሁ። እና ደግሞ የሚወዱ ሰዎችም ስላሉ እንደዚህ ማለት ነው። ከዛ ይሄን እንደዚህ አያችሁት፣ በጣም ምርጥ ነው። ቀለል ያለ የሚጣፍጥ ያው ጊዜ ቆጣቢ የሆነ ቁርስ ነው ማለት ነው። ለመክሰስም ይሆናል፣ ለልጅም ለአዋቂም ይሆናል። አያችሁት ሲያምር። ይኸው በዛ በኩል ገልበጥ አድርጋችሁ እንደዚህ በዚህ መልኩ ታበስሉታላችሁ። ሳያር እንደዚህ ከለሩ ራሱ ይኸው ሲያምር እና ውድ ቤተሰቦቼ ይኸው እዚህ ጋር እንደዚህ እያደረገን ያያችሁት ሲያምር
እዚህ ጋር አሁን ቺዝ ጨምሬ የነበረ እያደረኩ ነበር። አሁን ደግሞ ከቺዝ ውጪ ዝም ብዬ በዛተር አረጋለሁ እንደዚህ ማለት ነው። ያው ሁለት አይነት ነው ማድረግ የምፈልገው። ያው ቺዝ ያለው የሚፈልጋለ የማይፈልግም ስላለ እንደዛ አድርጌ በዚህ መልኩ ነው የማደርገው ማለት ነው። እና ይሄ በቃ በቀላሉ ሰርታችሁ ምንም ጊዜያችሁን ትቆጥባላችሁ። በዛ ላይ የሚጣፍጥ ምግብ የሚያጠግብ ምግብ ነው። ሰርታችሁ መብላት ትችላላችሁ ማለት ነው በቤታችሁ ውስጥ። ያው ግዴታ በዛተር ብቻ አይደለም ደግሞ በተለያዩ ነገሮች መስራት ይቻላል። በስጋም ይቻላል፣ በዶሮም ይቻላል። ያው ሰው ባለው ነው። በአትክልትም ይቻላል። በማንኛውም ነገር መስራት ትችላላችሁ። እና ውዶች እስኪ አበረታቱኝ ከምር በቃ ቪዲዮ መስራት ሁሌ ነው ምግብ የምሰራው፣ ግን አይመችም ለመቅረጽ። ለዛ ነው ማልሰራውና እስኪ ከዚህ በኋላ ደግሞ ቶሎ ቶሎ ለመስራት እሞክራለሁኝ። እናንተም አበረታቱኝ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ እናማ ውድ ቤተሰቦቼ እንግዲህ በዚህ መልኩ እየሰራን ነው። አሁን ደግሞ እዚህ ጋር እንደምታዩት ሻይ ላፈላ ነው። ቀይ ሻይ ነው የማፈላው እኔ። ቀይ ሻይ ሳፈላ እንግዲህ እዚህ ጋር ቅርንፉድ እና ሀባሃን አለኝ እዚህ ጋር አረጋዋለሁ። ከዛ ያው የፈላ ውሃ አለኝ እዚህ ጋር በዚህ መልኩ አረግና ያው ትንሽ እንዲፈላ አረጋዋለሁ ማለት ነው። ትንሽ ከተንተከተከ በኋላ ሻይ ቅጠሌን እንጨምራለሁኝ። ከፈለጋችሁ ዝንጅብልን በዝንጅብል ማድረግ ትችላላችሁ። ከፈለጋችሁ በናና ማድረግ ትችላላችሁ። ከፈለጋችሁ እንደፈለጋችሁ ነው። ዞሮ ዞሮ ሰው እንደ ፍላጎቱ ነው። እኔ ግን እንደዚህ ካረኩ በኋላ ያው ናና ነው ማድረግበት በናና። ያው ሰዎች እንደዛ ነው የሚፈልጉት። ከዛ ደግሞ መረሚያ የሚባል አለ። ብዙ ጊዜ እኛ ጋር እኮ አይታወቅም፣ ግን አረቦች ይወዱታል በጣም። ያው በዚህ በቁርሴ እየሰራሁኝ በጎን ደግሞ ሻይን እያፈላሁኝ እኛችሁት። በነገራችን ላይ እንደዚህ ሙያ ማወቁ መልካም ነው፣ በጣም ይጠቅማል የእውነት። እኛ ለነሱ እንደዚህ ብንሰራ ለኛ ግን እውቀቱ በጣም አሪፍ ነው፣ ለነገ ይጠቅማል እና በጣም መልካም ነው። እና ውድ ቤተሰቦቼ እንደምታዩት በዚህ መልኩ አጠናቅቄ ያለው ማለት ነው። አያችሁት? ሻዩ እነግራችሁ አልችልም። አንዴ ከጠጣችሁት ሁሌ በቃ ጠጡ ጠጡ ነው የሚለው። እዚህ ጋር ደግሞ ይኸው እንደምታዩት ይሄ እዩትማ፣ እዩት። በጣም በጣም ነው የሚጣፍጠው። ሰርታችሁ መክሩት። ኮሜንት ላይ ደግሞ አስቀምጡልኝ። እኔ እንግዲህ በዚህ መልኩ አጠናቀቅ ያለው እናንተም ሞክሩት። እና ስለነበረን ቆይታ ደግሞ ከልብ አመሰግናለሁ። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ በእርግጠኝነት እመጣለሁ ማለት ነው። እና እስከዛ ቸር ቆዩ።